መቃብር ለራስህ ይሁን ወይም ለራስሽ ይሁን የመቃብር እንትን ፎቶ ላይ ምናምን አስቀምጠሽ በቲክቶክ እስክሪን በነገራችን ላይ ትልቅ ሰው ይመክራል እንጂ እንደዛ አይራገምም። በነገራችን ላይ ማለት ነው ይደብራል። የምሬን ነው። ቢያንስ ተሽለን ነው መገኘት ያለብን። እኔ የሃይሚና የብሩክ የመጣላት አናዶ ወይንም አስጨንቆ ሳይሆን የእናትክ መዘቅዘቅ ወይንም የእናትክ እንደዛ አይነት ነገር ላይ ፎታቸው መደረጉ አናዶ ነው የመጣው። ነገር ግን ነገሩን ማን ጀመረው ብለህ ለምን አትጠይቅም? መለኛው ለምን አትጠይቅም? በምን ምክንያት ነው የኔ እናት የተዘቀዘቁት? የኔ እናት በምን ምክንያት ነው እንደዛ ሊደረጉ የቻሉት ብለክ ማን የጀመረው ነገሩን ብለክ ለምን አጣርተክ መተ ቪዲዮ አሰራም? እኔ ከሞላ ጎደል ያወቅኩትን እውነታ ልንገራችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ብዙ ጊዜ ኦዲየንስ ለኦዲየንስ ሲጋጭ ብዙ ነገር ይፈጠራሉ። ብዙ ነገሮች ማለት ነው። እኔ ለማንም አላዳላም፣ ለማንንም ሚዛናዊ ሆኜ አይደለም። እኔ ሚዛናዊ ሆኜ ነው የማወራው ማለት ነው። የምሬን ነው የምላችሁ። እኔ ብዙ ጊዜ በጣም ያሳዝነኛል። እግዚአብሔርን ነው የምላችሁ። የሚያሳዝነኝ ነገር ምን እንደው ታውቃላችሁ? የብሩኬ እናት ብቻ አይደሉም እንደዛ መቃብር ላይ ወስደው የለጠፏቸው። የሃይሚዬ እናት ራሱ ከሃይሚዬ ጋር አብራ ያለ ፎቶ የሆነ ፎቶ አይቻለሁኝ እና ተደርገው አይቻለሁኝ። እኔ በአይኔ በብረቱ ከተሳሳትኩኝ ቃል እየተሳስተሻል በሉኝ። እንደውም ተቃቅፈው ሃይሚዬ ቡኒ ልብስ የለበሰች ሃይሚዬ ለመጀመሪያ ጊዜ እናቷን ከቡራ ጋር ያገናኘ ጊዜ ያኔ ከዛ የዛን ጊዜ የተነሱት ፎቶ እሱ ተደርጎ አይቻለሁኝ እና አንዳንድ ጊዜ ልክ የኛና እናታችን የምንወድ ከሆነ ስፍስፍ ብለን ለእናታችን ትልቅ ቦታ ካለን ለእናታችን ትልቅ ክብር ካለን እውነት የእናት ፍቅሩ በልባችን ካለ የሌላውም እናት ልክ እንደ ራሳችን እናት አድርገን እኔ አሁን አንተ ስለ እናት ብቻ ነው አውርተህ የጨረስከው ቪዲዮውን ማለት ነው ሀብቴ መሌ ማለት ነው። ለምን እንደዚህ ታረጋላችሁ? ለምን አትመክርም? ምክር ነው አይደል እየመከርክ ያለው? ምክርም እርግማንም ነው እያስተላለፍክ ያለው። ምክርንም እርግማንም ነው ዘርግፈህ የከው። ለምን ሚዛናዊ ሆነ አታወራም? ለምን አትቆጣቸው? ሚዛናዊ ሆነክ የሃይሚንም እናት አትዘግዝጉ። የሃይሚንም እናት እንደዛ መቃብር ላይ አታደርጉ። እናት ምን አገባት እዚህ ስራ ላይ ብለክ አንተ የራስክ እናት ብቻ ናቸው እዛ መቃብር ላይ ተደርገው ያየኸው ትክታክ መንደር ምን ነው? የሃይሚዬ እናት አልታዩህም እንዴ? በቃ ማለት የአንዱ እናት የተሰራው ከወርቅ ነው፣ የአንዱ እናት የተሰራው ተድንጋይ ነው። እኔ ቲንክ ያደረኩት ያንን ነው አሁን ላይ ማለት ነው። እናት ናት። የማንኛውም እናት ልትከበር ግድ ይላታል። ሌላው ነገር ደግሞ እናት እዚህ ስራ ላይ ሃይሚና ብሩኬ ስለተጣሉ አይመለከታትም። እናት እንድትዘቀዘቅ እንድትሰደብ የሚያደርጉ ደግሞ እነዛ ጭቅቅታሞች ብሩኬን የማይወክሉ እከካም ጭቅቅታም ቅማላሞች አላማቸውን የሳቱ የባንጋሌ ቅምጦች አሉ ትክታክ መንደር። እኔ መለኛው ልንገርክ አሉ። እነሱ ብሩኬን በጥቅማ ጥቅም አስረው አስቀምጠው እንዳይናገር እንዳይተነፍስ አድርገው እናቃለን። ስንፈልግ ስልክ እንልክለታለን፣ ስንፈልግ ብር አዋተን እንልክለታለን እያሉ እነሱ ናቸው በትክታክ መንደር የሚያወሩት። እኛ ቡቧቴን እኛ ባልነው መንገድ ነው የሚመራው እያሉ እነሱ ናቸው የሚያወሩት። የሰማነውን ነው እኛ የምናወራው። እና እነዛን ልጆች ለምን አትቆጣቸው? ለምን አትናገርም? እነሱ ናቸው የሃይሚን እናት እየወጡ መቃብር ላይ ከዛም አልፎ ደግሞ እየዘቀዘቁ ከዛ በኋላ ደግሞ አንዳንድ ልጆች ከአማቸው በላይ ሲሆን ሲናደዱ ልክ እነሱ ብሩክን እንወዳለን እንደሚሉት ሁሉ ሃይሚን የሚወዱም አሉ። እነዛ ውስጥ አንዳንድ ልጆች ንዴታቸውን መቆጣጠር ሲያቅታቸው እንደዛ አስጠያፊ ነገር መቃብር ላይ ያደርጋሉ። ለሚዛናዊ ሆነ አታወራም? በመጀመሪያ ጠቡ ማን ነው የጀመረው? ማን ነው በመጀመሪያ እናት የዘቀዘቀው? ማን ነው በመጀመሪያ እናት መቃብር ላይ ያደረገው? ብሩኬን ይወክሉም አይወክሉም እኔ አይመለከተኝም። ምናልባት ደግሞ ብሩኬ ይወክሉኛል ብሎ ካሰባቸው ልክ ነው፣ መብቱ ነው። ነገር ግን ደግሞ እኔን በጥቅማ ጥቅም እንደዛ አስራችሁኝ እናቴ እንድትዘቀዘቅ ወይንም መቃብር ላይ እንድትደረግ አልፈልግም፣ የእናንተ ስጦታ ይቅርብኝ ብሎ ወጥቶ መናገር ያለበት ብሩኬና ብሩኬ ብቻ ነው። ለምን ፋክቱን አይናገርም? ለምን አይናገርም? ጥቅሙ ይቀርበታላ። ታዲያ ለምንድን ነው አንተ መተህ ልጆች የምትራገመው? ለምን ትራገማለክ? ይቺ የረገምካት ልጅ በስደት ሀገር እናት አባት የላትም ማለት ነው? የአንተ እናት ብቻ ስትነካ ነው ማለት ነው ልብህን የሚያመው? መለኛው ማን ነው ጠቡን የፈጠረው? መጀመሪያ
ማነው እናት መቃብር ላይ ያደረገው? ብሩኬን ይወክሉን አይወክሉ አናቅም። ግን አሉ እነዚህ አንዳንድ የባንግለ ቅምጦች አላማቸውን የሳቱ ውልቅልቅ እነ ወንጀለኛ ሰላም ተብዬ ምናምን እነሱ ናቸው የሃይሚን እናት እየዘቀዘቁ ፎቶ አዘግዛቂዋ ደግሞ ማነች? ፎቶ እንዲዘቀዘቅ አድራጊዋ ደግሞ ማነች? ይቺ ስሟን አምጡልኝ፣ ኮመንት ላይ አስቀምጡልኝ። እሷ ናት ተቀምጣ እዚህ ዱባይ ማለት ነው። ከዚህ በፊት ሃይሚ ጋራ ተገናኝተዋል በአካል። እሷ ናት የሃይሚ እናት እንዲዘቀዘቅ እያደረገች። እኔ ሰምቻለሁ ሁሉንም ማታ ማለት ነው። ስለዚህ ጠቡ እንዲነሳ እናት እንዲዘቀዘቅ እናት መቃብር እንዲደረግ ያደረገውን ሰው አካል መጀመሪያ የጠቡን መንስኤ እንዴት እንደተዘቀዘቁ ያንተ እናት አጣርጠቅ መናገር መራገም ትችላለህ። መለኛው ለምን ዝም ብለህ ትደነፋለህ እንዴ? የሃይሚ እናት ተድንጋይ ነው የተሰራችው ማለት ነው እንዴ? ያንተ እናት ከወርቅ የሃይሚ እናት ወይንም ከድንጋይ ዝም ብላ ተጭቃ ነው ተጠፍጥፋ የተሰራችው። ሁሉም እናት ናት በዚህ ምድር ላይ ማለት ነው። ማንም ከማንም አያንስም። ሁሉም ደክሟል። ሁሉም ለልጁ ደክሟል። ሁሉም የእናትን ፍቅር ያውቃል። ነገር ግን ደግሞ እናታቸውን የካዱ አሉ። የእናት የአባት ፍቅር የማያውቁ ተወልደው መንገድ ላይ ተብለው የተጣሉ እርጉሞች አሉ። እንደ ሰላም አይነቷ እና እንደ ወንጀለኛ አይነቷ እርጉሞች አሉ። እነሱ ናቸው ያንተ እናት እንዲዘቀዘቁ ወይንም መቃብር ላይ እንዲደረጉ ያደረጉ ማለት ነው። እነሱ ናቸው ጠቡን ያነሱት። እነሱ ናቸው የሰው እናት እየወሰዱ መቃብር ላይ ያደረጉት። እነሱ እናታቸውን አያውቁም። ምን ልንገርህ መለኛው፣ እነሱ እናታቸውን ረስተዋል። አላማቸውን የሳቱ ናቸው። ስለዚህ እነዚህን ሰዎች ደግሞ ማስወገድ ያለበት ለአንዴና ለመጨረሻ ብሩኬና ብሩኬ ብቻ ነው። እንደዛ ካልሆነ ተነስተው የሃይሚን እናት ሲዘቀዝቁ፣ እነዚህ ደግሞ ሃይሚን የሚወዱ መዘቅዘቃቸው ወይም መቃብር ላይ ማድረጋቸው ወደ ኋላ አይልም፣ ይቀጥላል ማለት ነው። እነዚህን ሰዎች ግን ብሩኬ ያስወግዳቸው ጥሩ ነው። ምንም አይጠቅሙትም። ምክንያቱም ጨረቃ ፋሚሊ ይባላል አይደለ? ጨረቃ ፋሚሊ አንድ ነው ይባላል። አንድ አይደለም። ውስጣቸው በጣም ክፉ መርዝ የሆኑ ሰዎች አሉ። ብሩኬንም ሃይሚንም የማይወክሉ ሰዎች አሉ። ለምሳሌ የሃይሚን ፎቶ ተሸክመው የራሱ የብሩኬ ወዳጆች ሃይሚን የሚሳደቡ አሉ። በሃይሚ ስም ማለት ነው። አስቡት እንግዲህ እና ጠቡን መንስኤውን ሳይታቁ ዝም ብላችሁ ሰውን ለመወንጀል፣ ለመውቀስ፣ ለመሳደብ፣ ለመራገም አትምጡ። መጀመሪያ ማን ነው ለምን እንዲህ ሊሆን ቻለ ብለህ ትክታክ መንደር ለምን አትጠይቅም? አንተ የታየክ እዛ ጋር ፎቶአቸው እንደዛ መሆኑ ነው። ምን ነው የሌላው ሰው እናት አይታይም እንዴ? እናት ብቻ ናት የምትታየው? የሃይሚ እናት እኮ ብሩኬን አቅፋና ደግፋ ባታጎርስም ባታጠባም እናት ናት ለብሩኬም ላንተም። ልክ ለእናትህ እንደዚህ ርር እንዳልከው የሌላውም እናት እንደዛ ሲሆን ርር ማለት አለብን። ባይ ዘ ወይ ዝም ብለን እንዳመጣልን መራገም መሳደብ ጥሩ አይደለም። የምሬን ነው የምላችሁ። እና ደግሞ እናንተ እንደዚህ እናት እንደዚህ የምታረጉ ሰዎች ተው፣ በቃ አቁሙ፣ ይቅርባችሁ። ጥሩ አይደለም። በእርግጥ እነዛ የቡርኬን ፎቶ የተሸከሙት ቢነገራቸውም ልክ ድንጋይ ላይ ውሃ እንደማፍሰስ ነው። ምን አይነት ሰይጣን አናታቸው ላይ እንዳለ አላቅም። ምን አይነት ሰይጣን እንደሰረራቸው አላቅም። ሸንቶባቸዋል ወይንም ሰሯቸዋል ሰይጣን። ይቅሪ በላይ መድኃኔዓለም። እንደዛ የሆነ ሰው ነው የሚያደርገውን ነገር የማያቅ ድንቁርቁር ናቸው። አስረግጬ ነው የምናገረው። ስለዚህ ዝም ብለህ መሌ እየመጣ ሰውን ለመውቀስ አትቸኩል።